አልችልም በፍጹም አልችልም እንደሱ ከሆነ ሲያገባሽ ጊዜ የሰጠሽ መህር አለ አዎ ያን የሰጠሽን መህር መመለስ ትችያለሽ አዎ እሱን እችላለሁ በቃ ሲያገባሽ ጊዜ የሰጠሽን መህር ብቻ ነው የምትመልሽለት ስለዚህ መጠየቅ እችላለሁ ማለት ነው ፍታኝ ማለት እችላለሁ እንግዲህ በተስማሙ መልካም ነው ነብያችን ሰለላሁ ዐለይሂ ወሰለም በራሳቸው ጊዜ አንዲት ሴት መጣችና አንተ የአላህ መልእክተኛ ሆይ እኔ ባሌ እንዲፈታኝ እፈልጋለሁ አለች ባሌ እንዲፈታኝ እፈልጋለሁ ለምን አሏት በቃ ልወደው አልቻልኩም በፍጹም አለች ያልወደደችበት ምክንያት ሱሐባ ነው አስቡት አላህን ይገዛል ኢባዳ ይሰራል ከነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች መካከል ነው ግን በቃ ልወደው አልቻልኩም ታዲያ ያልወደደችበት ምክንያት ምንድነው በዲኑ አይደለም ከዕለታት አንድ ቀን ከጓደኞቹ ጋር ቆሞ አየችው ከዚያ በኋላ በቃ ወረደባት ምንም መደበቅ አልቻለችም ስለዚህ እኔ ልወደው አልቻልኩም ነገ የውመል ቂያማ የባልሽን ሐቅ አላሟላሽም ተብዬ እንድትጠየቅ አልፈልግም ፈራሁ ስለዚህ እኔ በቃ ካልወደድኩኝ መኖር አልፈልግም አለች ነብዩ ሰለላሁ ዐለይሂ ወሰለም ሊያስማማቸው ሞከሩ በቃ እምቢ አለች ግግም አለች እንግዲህ አሁንስ ፍቹ ከማን ነው የመጣው ከእርሷ ነው የመጣው አይደለ አልተሩዲነ ለሁ ሐዲቀተሁ አሏት እንግዲህ አሁንስ ሲያገባሽ ጊዜ የሰጠሽን የአትክልት ስፍራ ትመልሽለታለሽ አሏት መህሯ የአትክልት ስፍራ ነበር የሰጣት ያ ይህ ነው فقالت نعم አዎ መመለስ እችላለሁኝ አለች ردي له الحديقة وطلقها አሉት አንቺም ሲያገባሽ ጊዜ የሰጠሽን መህር መልሽለት አንተም ደግሞ ፍታት አሉት ያ እሺ አመሰግናለሁ እሺ ከኮሜንት ልጠይቅላት ለሆነች ልጅ እኔንም አልመለስክልኝ አልነገርከልኝ ማለት ነው አባቴ ሻዳ እያደረገ ነው ወደ ሀይራ የሄደው አላህ ዘንድ ያለው ተቀባይ ለምን አወረዳችሁት ለሽ እሺ አባቴ ሻሃዳ እያደረገ ነው የሞተው ተቀባይነት አለው እንዴ ሰላም አለይኩም አዎ አለው ተቀባይነት አለው መርሐባ ወአለይኩም ሰላም ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ ሊሞት ባለ ጊዜ ማሉ يا عم قل لا إله إلا الله كلمة أحج لك بها عند الله أباتي هوي لا إله إلا الله بل نجيك الله فيت أماني نبر بيه كرسو فيت بزيش كار مكنات عندما وقت اللعبت سلازي بزيا ساعات لا إله إلا الله بالسوية لموتسي تقبعينة الله نجرق سكرات الموت لا يكفرس لك موت ترى موت لا يسال لا بقى تيزو يالا ملك الموت روح ليا تبالبت كزي سويو ይሄን ቃል ቢልስ የዛኔ ተቀባይነት አይኖረው ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ ان الله يقبل توبة العبد ما لم يغرغر عليه الله የባሪያውን ንስሐ ይቀበለዋል ሰከራት الموت ላይ እስካልደረሰ ድረስ አሉ ልክ እንደ ፊርዓውን ማለት ነው ፊርዓውን እየሰመጠ ባለበት ጊዜ ሻሃዳ ቃል እንዳለ ታውቃላችሁ በቃ ልክ ከተያዘ በኋላ ማለት ነው الله بالقرآن لا يناقر بنالا فلما أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين الآن وقد عصيت قبل وكنت من المفسدين قال الله سبحانه وتعالى وجاوزنا ببني إسرائيل البحر على أملاكاتنا الله سبحانه وتعالى بنالا يا إسرائيل لجوتشنا ببحر لا يسالف كواتشوال موسى الناير ستكتايتشن كجبس ودا فلسطين بهيدو كزي وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوانا فأتبعهم فرعون وجنوده glory to Jesus نقبل كلا الله نقبل أشي من هذا الله سبحانه وتعالى فلما أدركه الغرق سمتهم باقات موقزياله قال اندهار أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين فرعون يوك نبر موسى عليه السلام ونثنيا من قرلي عند نبر أياش
ስምጠቱ ባጋጠመው ጊዜ ፈርዖን ምን አለ? እነሁ ላ ኢላሃ ኢላ አመንቱ አለ። እኔ በቃ አምኛለሁኝ አለ። እነሁ ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል። ከዚያ የእስራኤል ልጆች ካመኑበት አምላክ ከአላህ በስተቀር ሌላ ማንም አምላክ እንደሌላ አምኛለሁኝ አለ። ወአነ ሚነል ሙስሊሚን አለ። እኔ ከሙስሊሞቹ ሁኛለሁኝ አለ። አያችሁ፣ ሙሳ ምን ነበር ያስተማረው? ሙስሊም ሁን እያለ ነበር ያስተማረው። ከዚያ ከአንዱ አምላክ ከአላህ በስተቀር ሌላ ማንም አምላክ የለም እያለ ያስተምረው ነበር። ፈርዖን ልክ የህይወቱ ፍጻሜ ላይ ይሄንን ማለት ፈለገ። ነገር ግን ሰከራተል መውት ላይ ከገባች በኋላ ነው፣ ከተያዘች በኋላ አልአና ነው ብለክ አላህ ስብሐነሁ ወተዓላ አሁን ነው የምትለው። ወቀድ ዐሰይተ ቀብል እስከ ዛሬ ስታመፀኝ ኑረህ ወኩንተ ሚነል ሙፍሲዲን በምድር ላይ ከአጥፊዎቹ ነበር ካለ። ፈልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ። ዛሬ የአንተን አካልህን እንዳትሰምጥ ወደ ውጭ እንድትወጣ አድርግሃለሁኝ አለ። ኑነጂክ ያኔ አድናለሁ ማለት ነው። ማዳን ሲባል ጊዜ ከባህር ውስጥ እንዳይሰምጥ እንደሚያደርገው አላህ ስብሐነሁ ወተዓላ ተናገረ። ለምን? ሊተኩነ ሊመን ኸልፈከ አያ፣ ከአንተ በኋላ ለሚመጣ ትውልድ እኔ አምላክ ነኝ ብሎ ለሚነሳ ሰው ሁሉ መቀጣጫና ትምህርት ትሆን ዘንድ አለው። እኔ አምላክ ነኝ እያለ ራሱን ያስመልካቸው ነበር ፈርዖን። ይሄ አምላክ ነኝ ሲለን የነበረው አካል ከውሃ ራሱን ማዳን አልቻለም ማለት ነው ብለው ሰዎች ትምህርት እንዲወስዱ ዘንድ ምን ያክል ደካማ እንደሆንክ እንዲያውቁ አወጣለሁኝ አለው። የሁሉም እንትን የእርሱ ሰራዊቶች ሲሰምጥ አስክሬናቸው፣ የእርሱን አስክሬንን ግን አላህ ስብሐነሁ ወተዓላ ባህርን ትፊው አላት፣ ተፋቸው። ያ ልክ እንዲሁ አማኞች እንዲረጋጉ ዘንድ የሙሳ ዓለይሂ ሰላም ተከታዮች በግብፅ ሀገር ላይ በጣም አዛ አድርጓቸው ነበር። ፈርዖን ጨቁኗቸው ነበር፣ ገፍቷቸው ነበር፣ በድሏቸው ነበር። ያውና ጠላታችሁን ገደልኩላችሁ፣ ስለዚህ አሁን ሰላም ሆናችሁ ኑሮ የሚለውን አላህ ስብሐነሁ ወተዓላ በልባቸው ላይ ሊሰጣቸው፣ ሊያጸድቅላቸው፣ ሊያጸናላቸው ዘንድ ይሄን አደረገ እና ሰውየው የህይወቱ ፍጻሜ ላይ የሻሃዳ ካለ ተቀባይነት አለው፣ ሰከራተል መውት ላይ ከሆነ ብቻ ሲቀር። እሺ ጥያቄ ለቀጥታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና አልሐምዱሊላህ። እሱ ጥያቄ ነበረኝ። ጥያቄ አንድ ልጅ አለች እና እሷ ሙስሊም ናት፣ ልጁ ክርስቲያን ነው። ከዛ ከማግባታችሁ በፊት እሱ እስልምና የተቀበለ ከ2 ወር በኋላ ነው የተጋቡ። ከዛ ልጅቷ አሁን እርጉዝ ናት። እሱ ደግሞ ወደ የመጀመሪያ ሃይማኖት ይመለሳሉ አልፈልግም ስለምና ምናምን ብሏታል። ምን ማድረግ አለበት? ተጋብተዋል ወይስ ገና ናቸው? ተጋብተዋል ገና ናቸው? ያ ተጋብተዋል፣ ገና እርጉዝ ናት ልጅቷ። ልጅቷ ደግሞ የምትፈልጊኝ ከሆነ እስልምና ምንድነው ክርስትና ተቀበይ አለች። እሷ ደግሞ አንገቴ ይቆረጥ እንጂ አይቀበልም ምናምን ያለች ነው። ተቀበልልሻለሁ ብሎ ነበር ያገባት? እስልምና ተቀብሎ ነው ያገባት ወይስ ተቀበልልሻለሁ? እስልምና ተቀብሎ ነው ያገቡ። የተጋቡ የእስልምና የተቀበለ 2 ወር በኋላ ነው እነሱ ተጋቡ። ከዛ አሁን ደግሞ ልጅቷ እርጉዝ ናት። እንዴት ነው ምንድነው የምታረገው? ማፍታት አትችልም? መፍታት አትችልም ብቻ ሳይሆን እንደዚህ ካለ ኒካህ የላቸውም። ሪዳ ትብጥሉ ኒካህ፣ ከእስልምና ማፈንገጥ ኒካህን ያፈርሳል። ወዲያው ሰውየው እንደከፈረ ኒካህ የላቸውም። ከዚያ በኋላ ብትኖር ዝሙት ነው የሚሆንባት። አዩ መጀመሪያ እሱ እኮ ኒካህ ያሰሩ ሰዓት እኮ ልጁ ሙስሊም ነበረ፣ እስልምና ተቀብሎ ነበረ። ግን አሁን ነው ወደ አሁን ከፈረ አይደለ? ኒካህ የላቸውም አልኩኝ። እሺ እሺ። ሁለተኛ ጥያቄ ደግሞ አንድ ሴት አውቃ የክርስቲያን ስጋ ከበላች አትከፍርም? አውቃ ትላለች፣ ወንጀል ነው። ነገር ግን ወደ አላህ ስብሐነሁ ወተዓላ ተውበት ታድርግ። ቢስሚላህ ተብሎ ቢታረድ ኖሮ መብላት ይቻላል፣ ችግር የለውም። ሀገራችን ክርስቲያኖች ግን ቢስሚላህ ብለው እንትን አይሉ አያርዱ። ስለዚህ ባላምባቸው ታዲያ ይህንን የበላ ሰው ምን ማድረግ ነው ያለ? ከእስልምና ይወጣል ወይ? ከእስልምና ይወጣል። ነገር ግን ኃጢአትን አድርገዋል። ወደ አላህ ንስሐ ማድረግ ተውበት ማድረግ ብቻ ነው።
ሙሐመድም ብሏል እኔ በእናንተ የምደርሰውን አላውቅም። ሱራ 46:9 ይላል። ጌታችን ኢየሱስና መድኃኒታችን ደግሞ በእኔ የሚያምን የዘላለም ሕይወት አለው ብሏል። ና ግባ ጌታ ሰው ከቀደም ጀምሬ እየላኩልህ ነው። ና ግባ እሺ። ና ዋና ዝከሩ ክርስቲያኖች ካላቸው ጎስ እና ሶስተኛ ጥያቄ ብር የሰው ለሰው ሰጥቼ ነበረ ብድር ኢትዮጵያ 20 ሺህ ምናምን ብር ነው ግን ቆይቷል ወደ 6 ዓመት ምናምን ሆኗል። ያ ብር ለሰው እንትን መስጠት ይችላሉ? ለሰው እንትን ምንድነው ለሰው ማለት ሰደቃ ወይ ለመስጊድ ወይ እንትን ሰው የተቸገረ ሰው መስጠት ይችላሉ? እሺ አመሰግናለሁ። እሺ ጥያቄ ልቀጥል። ሰላም አለይኩም። السلام عليكم وشو وعليكم السلام ورحمة الله وبركاته. ترنيا هنا نيسوا وأنتنا ايش شو سندينك دهنا الحمد لله. ልጆች ይኸውላችሁ ያዝ ያደረገ አልሐምዱሊላህ ሁሱ ህይወት ተምታታብኝ እንዴ ሊሆን ምን ይሻለኝ? ታብ ማድረጋችሁን አታቋርጡ። ልጆች የዘረ ታብ ማድረጋችሁን አታቋርጡ። ወራጃለ ማለት ነው። ድሮፕ ኢት ስለው አስተካክሎ ሁሱ ይሰማል? ስራ ትሰራለህ? ስራ ግን አብስራለሁ። ስራ ትሰራለህ? ጥሩ ስራ አለ? ጥሩ ስራ የለኝም። ጥሩ አይባልም ግን እየሰራሁት ነው። ምንም ቢሆን ስራ እየሰራህ ከሆነ ካንተ በታች ያሉትን ተመልከት። ስራ አይደላችሁ ስንቶች አሉ በእጃዛ ቤት እየተሰቃዩ ያሉ ጓደኞች። አይ ቲንክ ብዙ ነገር ነው። ካንዴ ልንገራችሁ ህይወታችን ተበላሽባችሁ ሰዎች አንዴ እባክህ ልናገር ትፈቅድልኛለህ? ልናገር? እሺ ከፈቀድክልኝ አዳምጥሽ። እዚህ ምድር ላይ ስትኖሩ ጊዜ ሁሉ ጸጋ ሙሉ መሆን አለበት ብላችሁ አትጠብቁ። ሁሉ ነገር የተሟላ መሆን አለበት ካላችሁ ገነት ሄዱ። በገነት ውስጥ ጸጋ ሁሉ ሙሉ ነው፣ ጉድለት የሚባል የለም። እዚያ ምድር ላይ ሆናችሁ ግን ለህዳን ተሟላ። ለነብያትም አልተደረገ ይሄ ነገር። ማናችሁ እናንተ? የሰው ልጅ እዚህ ዓለም ላይ ሲኖር ያገኛል፣ ያጣል፣ ይከስራል፣ ያተርፋል፣ ይደሰታል፣ ይከፋል፣ ይከፋል፣ ይደሰታል። وتلك الايام نداولها بين الناس ይቺ ዓለም በሰው ልጆች ጋር እየተለዋወጠች የምንኖርባት ዓለም ነች። ሙስሊም ግን በሁለቱም ጊዜ እጅግ በጣም አትራፊ ነው። ነብያችን ሰለላሁ ዐለይሂ ወሰለም ብናሉ عجبا لامر المؤمن ان امره كله خير ان اصابته سراء شكر فكان خيرا له وان اصابته ضراء صبر فكان خيرا له ففي كل ذلك خير. ነብያችን ሰለላሁ ዐለይሂ ወሰለም ብናሉ እዚህ ዓለም ላይ የሙስሊም ማንነት በጣም ይደንቀኛል አሉ። መልካም ነገር ሲያጋጥመው በዚያ ነገር አምላኩን አላህን ያመሰግናል፣ ይሄ መልካም ሆነለት አሉ። ክፉ ነገር ሲያጋጥመው በዚህ ነገር ይታገሳል፣ ሶብር ያደርጋል፣ በዚህም መልካም ይሆነለታል አሉ። ففي كل ذلك خير በመልካምም ጊዜ ሆነ በደስታ ጊዜ ለእርሱ መልካምን ነገር እንጂ አያተርፍም አሉ። ጥሩ ነገር ሲያገኝ ሙስሊም አላህን ያመሰግናል፣ የሚከፋ ነገር ካጋጠመው ሶብር ያደርግና ያሳልፈዋል። በዚህም ከአላህ ዘንድ ትልቅ ምንዳ ነው። ሌላው ነገር እዚህ ዓለም ላይ ስትኖሩ ጊዜ የሆነ ነገር አጥተናል ካላችሁ ሌላ የተሰጣችሁን ጸጋ ተመልከቱ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا رأى أحدكم من فضل عليه بالمال والخلقة فلينظر إلى من هو أسفل منه. لئلا تزدروا نعمة الله الذي عليكم أو كما قال النبي صلى الله عليه وسلم. بدن باستولاችሁ አዳምጡ። እዚህ ዓለም ላይ የኔ ህይወት ዝቅ ያለ ነው ብላችሁ የምታስቡ ሰዎችና በራሳችሁ የሆነ እንትን የምትሉ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ከእናንተ መካከል አንዳችሁ በገንዘብና በአፈጣጠር በማንኛውም ነገር የሚበልጣችሁን ካያችሁ
ከእናንተ በታች ወዳሉት ተመልከቱ የዛኔ አሉ። ይህ ለእናንተ የአላህን ጸጋ እንዳትንቁ ይረዳችኋልና አሉ። አባቱን ጫማ ካልገዛህልኝ ብሎ ጫማ የለኝም ብሎ ሲያለቅስ አልገዛልህም የለኝም ሲለው ጊዜ በዚህ አዝኖ ተሰብሮ ወደ ውጭ ወጣ። ያ ልጅ በባዶ እግሩ በቸርኬው። ውጭ ላይ ግን እግር የሌለውን ጓደኛውን ተመለከተ፣ እየተንፏቀቀ የሚሄድ ብቻ። ወዲያው ወደ አባቱ ጋር ሄደና ይቅርታ አባዬ አለው። አላህንም አመሰገነ። ለካ እኔ ጫማ ነው የምጠይቀው፣ ጭራሽ እግር የሌለውን ሰው አለ። የተሰጠንን ጸጋ ብናውቅ ኑሮ እንደው ሌላ እንኳን ባልተመኘን ነበር። በዚያ እያመሰገነው እንድኖር ነበር አላህ ሱብሓነሁ ወተዓላ። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ሙሉ ሰው እርሳቸው ናቸው፣ ዓለም ከተፈጠረ እስከ ዓለም ፍጻሜ ድረስ። ያም ሆኖ ግን እዚህ ዓለም ላይ እንደ እርሳቸው መከራ የበዛበት እንደሌለ ታውቃላችሁ። ይህን ሐዲስ ላይ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ኡሲብቱም ቢሙሲበትን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሳበኒ ለም ዩሲብሁ አሐዱ ሚነ ናስ አሉ። አደራ ትውልዶቼ በእናንተ ላይ አንድ መከራ ከደረሰ በእኔ ላይ የደረሰውን መከራ አስታውሱና በእኔ ተጽናኑ። በእኔ ላይ የደረሰ መከራ በማንም ሰው ላይ አልደረሰምና አሉ። በማንም ሰው ላይ ሲሉ ጊዜ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ የሚመጣ ትውልድ ሁሉ ነው። ለምንድን ነው በእርሳቸው ላይ መከራ ሁሉ እንዲያልፍ የተደረገው? ከእርሳቸው ትምህርት እንዲወስድ ትውልድ ሁሉ የትኛውንም መከራ ፈተና ቀረበላቸው፣ በሚገርም ብቃት አልፈውታል። ሁሉንም እንዴት ማለፍ እንዳለብን እንድናውቅና የእርሳቸውን መንገድ ተከትለን ፈተናዎችን ሁሉ እንድናልፍ የፈተናን አይነት ሁሉ አሳይቶናል። ታማዋል፣ አጊተዋል፣ ድሃ ሆነዋል፣ ሁሉ ነገር እንዳላልፎባቸዋል። የቲም ሆነዋል፣ አባታቸውን ገና ሳይወለዱ አጥተዋል። እናታቸውን ከተወለዱ ገና ሕፃን ሳሉ አጥተዋል፣ በየቲምነት አድገዋል። ያላለፈ መከራ የለም በእርሳቸው ላይ። ያ ሁሉ ግን ሆኖ ነቢያችን ሰለላሁ ዐለይሂ ወሰለም በትዕግስት አሳልፈውታል። እና እዚህ ዓለም ላይ የሆነ ፈተና ሲጋረጥብን ወደ አላህ ሱብሓነሁ ወተዓላ መጠጋት፣ ወደ እርሱ መሸሽና ያንን ሰብር አድርገን ማሳለፍ፣ ነገ ሌላ ደስ የሚል ቀን ይመጣል ብሎ በአላህ ላይ ተስፋ አድርጎ መኖር እንጂ ተስፋ መቁረጥና በቃ የኔ ህይወት ተበላሽቷል ብሎ ተስፋ መቁረጥ ይህ የሙስሊም ባህሪ አይደለም በፍጹም። እሺ እሺ ጌቱ ይሰማል? አዎ ይሰማል። እሱ እሺ ደህና ነህ? እንዴት ነህ? ደህና ነህ? አልሐምዱሊላህ ብለናል። እሺ አዎ ባለፈው እንድትልኝ አስቤ ነበር ግን አልደወልክልኝም። እሺ እስልምና ተቀበልክ እንደ ጌቱ? እየጠበቅኩህ አይደል እንዴ? ስልክ አስቀምጠህልኛል በውስጥ? ስልክ አስቀምጠህልኝ ነበር በውስጥ? አዎ አስቀምጫለሁ። ያው መቼስ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እኔ እስላም ነኝ። አዎ ኦኬ እሺ እሺ ጥያቄ አለ? እስላም ነኝ ስል ደግሞ እስላም ነኝ ስል ደግሞ ነገር ግን ያው የሚከተለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ነው የምከተለው ነው ኢየሱስ ክርስቶስን ነው እማመልከው? የትኛው? ኦኬ ይመለካል፣ እከተላለሁ፣ አመልከዋለሁ እኮ። ስለዚህ ሙስሊም ነኝ አትበል። ሙስሊም ማለት ምን ማለት ነው? አሪፍ አይዲያ። ሙስሊም ነኝ ማለት ብያለሁ እኮ። ሙስሊም ነኝ ማለት የእስልምና ሃይማኖት ተከታይ ማለት ነው አይደለም? ምን ማለት ነው? ሙስሊም የእስላም ተከታይ። ሙስሊም እና እስላም የተለያየ ነው። አታውቅም? አየህ፣ ዝም ብለህ ክርስቲያኖች አትፈሩ በራሳችሁ ነው። ይኸውልህ እሱ እያልኩ ያለሁት እዩሲ ተረጋጋና እኔ የታርጋ እንዲህ አይነት ጨዋታ ፍታቅጥ ጦጣ እንዲህ አይነት ጅልነት አይመቸኝም።
ግልጽ ሆናችሁ ኑና በእምነታችሁ አትፈሩ። ጠይቁ። ጴንጤዎች እስከ መቼ ድረስ እንዲህ አይነት አካሄድ? ሰው አትናደድ። ለምንድን ነው የምናደደው? መናደድ አይደለም ይሄ። በሚያናድ ነገር የማያናድ አህያ ነው አሉ ኢማሙ ሻፊዒ። ኦኬ እያልኩኝ እንዳደሰው ነው የፈለጋችሁት? እንደዚህ አያስኬድም። እንደዚህ ሊላሂ ሱብሓነሁ ወተዓላ ሲፈቱል ገضብ ወሲፈቱል ሪዳ ወሲፈቱል ضحክ እና በማንነታቸው አትፈሩ። በግልጽ እኔ ክርስቲያን ነኝ፣ በቃ ክርስቲያን ከሆንክ እኔ ሙስሊም ነኝ፣ ከዚያስ አልሐምዱሊላህ፣ ከዚያስ ኢስላም ማለት ነው ማለት ነው ትርጉሙ አያውቀው። ነገር ግን ይሄን ቃል የሚጠቀመው ለምንድን ነው? በቃ እምነቱን ለማራመድ ምናምን እንደዚህ አያስኬድም። ልክ እንዲህ እያሉ ነው ቪዲዮ ላይ እየሰሩ ኮፍያ እየለበሱ ምናምን መጥተው እኔ ሙስሊም ነበርኩኝ ከዚያ በኋላ ክርስቲያን ሆኜ ነው አሁን እያሉ ቪዲዮ የሚሰሩላችሁ። ወላሂ እንዲህ አይነት ሰዎች ናቸው፣ እያጭበረበሯቸው ነው። ይሄን የሚያደርጉት ለምንድን ነው? በቃ እንደው ክርስቲያን ህዝብ ስለ እስልምና መጥቶ እንዳይሰማ እኛ ቀድመን እስልምና ላይ ነበርንና ብለን ጭንቅላቱ ላይ መጥፎ ግንዛቤ እንጫርበት እንጣልበት። ከዚያስ ወደ ሙስሊሞች ጋር ሄዶ እንዳይሰማ እንዳያዳምጥ ለመዝጋት። ምን ያክል ህዝባችሁን እንደምትንቁት እያሳያችሁ ነው። ያ ህዝብ አልባነነባችሁም እንጂ ማለት ነው። ምን ያክል እንደምትንቁት ወላሂ ላዚም። አንድ ሙስሊም አይተህ ታውቃለህ? መስቀል አንጠልጥሎ እንደዚህ እኔ ክርስቲያን ነበርኩ ብሎ ሲሸውድ አያደርግም በፍጹም። ይሄ ክህደት መሆኑን እናውቃለን። እንደዚህ አይደረግም። አትፈሩ በእምነታችሁ። ትክክል ነው ብለህ ካመንክ እኔ ክርስቲያን ነኝ ብል ከዛ በኋላ አውራ። ያ እሺ ይሄን አካሄድ አትሂዱ። ጥሩ አይደለም ብዬ ነው ለእናንተ ነው ወላሂ በጣም የሚለው ጥያቄ ያለ ጠይቅ እሱ እና እኔ አሁን እውቀት የለኝም። ምንም አይነት እውቀት የሚባል ነገር የለኝም። እኔ እውቀትን መማር እፈልጋለሁ። አይ ቲንክ አሁን ካለሁበት ሁኔታ ደግሞ ለመማር በጣም ችግር ነው። አይሽ ባለችኝ በትንሽም ሰዓት ቢሆን ደግሞ የቴሌግራም እንትን ካለ ውስጥም ላይ ታስተምረኝ ነገር ካለ በዚህ ብትተባበረኝ ደስ ይለኛል። እስላማዊ ትምህርት የምትሰጥበት ግሩፕ ካለ ወንዶች ካለ አንድ ኮሜንት ላይ አንድ ወንድ ማን ነው እኔ ብላችሁ ጻፉለት። ወንዶች ካላችሁ ኮሜንት ላይ እስላማዊ ትምህርት የሚሰጥበት በቃ ዚክራ ታገናኛለች ከወንዶች ግሩፕ የሚማሩበት። እሺ እሺ ጥያቄ አለ? ዚክራ የተኛ ናት? ኮሜንት ሙዚቃ እያዳመጥክ ነው አይደል እንደሜ? አሎ ጋስ ብሪዚ ጋስ አሎ ለቀደኝ ያለ ሰው ካጠገቤ ያለ ሰው ነው። ካጠገቤ ያለ ሰው ነው። እሺ ለማንኛውም ተውት ይቅርባችሁ። እሺ ጥያቄ ያለው ሰው ይቀጥል። ያው ኮሜንት ላይ ዚክራ ኮሜንት ላይ ቁጥር ጻፍለት፣ 8 ቁጥር ጻፍለት። ያ 8 ቁጥር የምትጽፈዋለች እንትን ነው ታገናኛለች። ዲኒያ እሺ ጥያቄ ነበረኝና እሺ ጥያቄ ምንድነው? ዛሬ ነው ሰለምኩትና እንትን ቲክቶክ ላይ እንትን እያየሁ እሺ የሆነ ቪዲዮ መጣልኝና እሱ ጥዬ እንትን ግራ ገባኝ። ልጠይቀው ብዬ ነው። አይ ችግር የለም። እንትን እንዴት ነው በቪዲዮ ነው ማሳየክ? ጥያቄህን ብትጠይቅ አትችልም። አንተ ደስ እንዳለህ በቃ። እሺ እንዴት ነው የማደርገው? ቪዲዮ ካሜራውን እንዴት ነው የምከፍተው? እሺ መክፈት ትችላለህ። ያው መክፈት የምትችል አይመስለኝም። 1000 ፎሎወር የለህም። ጥያቄውን ጠይቀኝ ወይንም በድምጽ ክፈተው። እሺ ካለ እሺ ቀይ ልከፍት ነው እንትን ልከፍት አሽሃዱ አን ላ ኢላሃ ኢላላህ አንድ ሰው እስልምና እሺ አልገባኝም። እሺ ቅድም አንተ ሻሃዳ ስትይ አሽሃዱ አን ላ ኢላሃ ኢላላህ በሚል ያስያዘው አይደለ? አዎ ኢብሮ ነው ያስያዘው። ያ እሺ ትክክለኛው አሽሃዱ አን ላ ኢላሃ ኢላላህ ነው። ይሄ ምንም ጥርጥር የለውም። አሽሃዱ አን ላ ኢላሃ ኢላላህ እሱ ሳይሆን አሽሃዱ አን ላ ኢላሃ ኢላላህ የሚለው ነው። ምክንያቱም ከኑን ሳኪና በኋላ ላም መጥቷል። እዚህ ቦታ ላይ ኑን ሳኪናዋ ኢድጋም መደረግ አለባት።
በማን ውስጥ በላም ውስጥ يعني አይነቱ ኢድጋም ምን ይባላል ኢድጋም بغير غنة أشهد أن لا إله إلا الله ስለዚህ ሸሃዳ የምታስይዙ ሰዎች አሽሀዱ አን ላ ኢላሀ ኢለላህ በሚል አስይዙ አሽሀዱ አን ላ ኢላሀ ኢለላህ ኑኗ እዚህ ሙሸደዳ አይደለችም ይታቻል ያ ግን ትርጉሙን ይቀይረዋል ወይ ላ ትርጉሙን አይቀይረውም ዝም በላቸው እነዚህ አህባሾች ከእውቀት ነፃ ናቸው ግን ምን አይነት ነገር መሰላችሁ የሚከታተሉት እኔ ጋር ብትመጡ እዚህ ፈውሳችሁን ታገኙ ነበር ተደብቃችሁ ቪዲዮ ትሰራላችሁ ፎቶ እየዘቀዘቃችሁ ምናምን እዚህ ብትመጡ በጣም ደስ ይለናል ወላ ያደርጋሉ ልክ ሲያነባ አንድ ሰው ይሄ ሐርፉን እንትበል ኑን እንትበል እንትበል ዓሊም አይደለም ከዛ ወደ ዕውቀት እንትን ይወስዱታል ምንም አይገናኝ ነገር ማለት ነው ሲቀጥል ሰው በፊደል መሳሳት ያለ ነው ከዕውቀት ጋር ምን አገናኘው ከዕውቀት እኔ አንድ አህባሽ መጥቶ እዚህ ጋር አንድ ገጽ ቁርአን በአህካሙ ተጅዊድ ጠብቆ ከቀራ አደንቃቸዋለሁ ወረብል ከዕባ አትቀሩ ግን የሚቀራ ሰው እዚህ ጋር አንተ እንደዚህ ዝቅ አድርገህ እንትን ማየት ተገቢ አይደለም ከዕውቀት ነፃ የሆነ ሰው ነው እንዲህ ፊደሎች ሲሳሳት ጊዜ ሰውን እንደ ትልቅ ስህተት አድርጎ ማጉላት የተሳሳተ ሰው ካለ ይሄንን እንዳው ብታስተካክለው ሲቀጥል በሆነ መስአለ ኺላፊያ በሆኑ ጉዳዮች ላይ እነሱ የሆነ ነገር ጎላ አድርገው ለማሳየት ይፈልጋሉ ወላሂ ከዕውቀት ነፃ ናቸው ግቡና እዚህ ስለ እምነታቸውም ሆነ እንደው ስለ ፊደል አነባበብም ግቡና እዚህ ጋር ማውራት ትችላላችሁ አታደርጉም ግን ብትሞቱ እዚህ ጋር ግቡ ለማንኛውም እንትኑ ትርጉሙ ስህተት የለውም እሺ ወንድም የትርጉሙ ስህተት እንዳውም አሽሀዱ አን ላ ኢላሀ ኢለላህ ሁና للتأكيد قالها بعض أهل العلم እና ትርጉሙ የሚቀይር አይደለም ነገር ግን አሽሀዱ አን ላ ኢላሀ ኢለላህ በሚል አስይዙ ልጆች እሺ እንትን አሁን እስላም ነኛ በቃ ወንድማችሁ ነኛ ድሮ በኮመንት ምናምን ሰድብ ነበር አሁን ይቅርታ እሺ ወንድም መርሐባ ችግር የለም አብሽር እኔን የሰደበ ሁሉ ይቅርታ ብሏል አሁን እዚህ ጋር ላሳያችሁ አንዴ ምናልባት ከራሳችን እንዳይመስላችሁ የለሞችን ፈትዋ በዚህ ጉዳይ ላይ ላሳያችሁ መሆን ያለበት የትኛው እንደሆነ ለውጣና ከራሴ እንዳይሆን ያና እዚህ ጋር ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም ይጠየቃሉ ታላቁ ዓሊም ተጠየቁ አሽሀዱ አን ላ ኢላሀ ኢለላህ ሐርፍ አነ بالتشديد አም بالسكون ይሄን ተጠየቁ الصحيح التسكين አሉ ትክክለኛው ሱክን ሆና መነበብ አለባት ቅድም እንዳልኳችሁ አሽሀዱ አን ላ ኢላሀ ኢለላህ ኑን ሳኪና ሱክን መደረግ አለባት ተቻለ ማለት በሚቀጥለው ፊደል ላይ በላም ላይ ኢድጋም ትሆናለች እዚህ አይነቱ ኢድጋም ከኑን ሳኪና በኋላ የመጣው ላም إدغام بغير غنة يكون أشهد أن لا إله إلا الله مالتنا والمعنى أشهد أنه لا إله إلا الله ولكن لغة العرب في مثل هذا يعني تسكن النون وتدغمها في اللام لظهور المعنى وإن شدد النون وأتى بالهاء فلا حرج في ذلك لكن له نونان شد بهدركات شجر اللهم وذلك بأن يقول أشهد أنه لا إله إلا الله ولكن استعمال اللفظ الوارد في الأحاديث عن النبي صلى الله عليه وسلم هو تخفيف النون وإدغامها في اللام أو لا أفضل الله عليه التوفيق ينوش اشتياق يلا وقتل الشبه الناس እሺ ወንድም እስላማዊ ግሩፕ ካለ ልጆች አስገቡት በውስጥ አናግረኝ አንድ ነገር ልናገር እሺ ይቻላል ልጆች እየተሰማኝ አይደለም ልጅ ይሰማል እስላም ከሆንኩ በኋላ አንድ ቪዲዮ ፖስቻለሁ እሱን ገብቶ ኮፒ ሊንክ ያርጉልኝሽ አይ እኔም እንዳንተ ሆኖ ነው የምፈልገው አብሽር ከኛ በላይ ትሆናለህ በአላህ ፍቃድ እሺ ልጆች ቀጥል እየተማርኩ መርሐባሽ እስላማዊ ግሩፕ እንድትገባ በውስጥ አናግረን እናስገባለን አይሽ እሺ ሁሴን ልጠይቅ እሺ አንድ ኢትዮጵያ ያለው ማለት ነው
አንድ ጓደኛዬ እዚህ ነበረች። ከዛ ብር አበድርኝ አልኳት። 15,000 ብር በኢትዮጵያ አበደረችኝ። የኢትዮጵያ ብር ማለት ነው። እና ቁባለኝ ቁብ ሲወጣልኝ ክፍልሻለሁ ብያት ነበር። በሰዓቱ ግን እንትን አላለልኝም፣ አላገኘውም። 7 ወር ቆየሁባት። በ2 ወር ነበር ሰጥሻለሁ ያልኳት። በአጋጣሚ ደግሞ እዚህ መጣሁኝ። እሷ ያለችኝ የዚህ ሀገሩ 1500 ድርሃም ነበር ያለችኝ። ከዛ እሷ በ11 ብር ሂሳብ ነው ያላከችልኝ። እኔ ስመጣ ደግሞ 15 ብር ከ50 ሆኖ ተገኘ ማለት ነው። ያኔ ምንዛሬ እሷ በዚህ ነው መከፊኝ ምንም ይሁን ምንም አለችኝ። እኔ ደግሞ በኢትዮጵያ ነው ያበደርሽኝ፣ በኢትዮጵያ 15,000 ብር ከፍልሻለሁ አልኳት። ግን የከፈልኳትም 15,000 ብር ነው ማለት ነው። ግን እሷ ያኔ ያኩርፋለች አሁን እስካሁንም ማለት ነው። ደስተኛ አይደለች እና እሱ ንገረኝ። ያን የቅድሙ ደግሞ 15,000 ብር በኢትዮጵያ አበድራኝ 7 ወር ቆይቼባታለሁ ሳልሰጣት ማለት ነው። በ2 ወር ነበር ሰጥሻለሁ አልኳት፣ አልተሳካልኝም። በአጋጣሚ በድንገት ደግሞ ከ7 ወር በኋላ እዚህ መጣሁኝ ማለት ነው ዱባይ። እኔ ስመጣ 15 ብር ነበር ምንዛሬው፣ እሷ ስትልክልኝ በ11 ብር ሂሳብ ነበር። ከዛ እኔ የሰጣሁት የኢትዮጵያውን 15 ብር። የኢትዮጵያ 15,000 ነው ያበደረችሽ አይደል? የተቀባበላችሁ? አዎ የኢትዮጵያ 15,000 ነው የምትመልሽ። አኩርፋለች እሷ እስካሁን ማታናገረኝም። በቃ በዛ ነው የከፈልኳት፣ ግን አኩርፋለች። በዚህ ነው የምከፊኝ ምንም ምንዛሬ መጨመር ምናምን ብላኝ ማለት ችግር የለም እንትን አይደለም። በኢትዮጵያ 15,000 አበድራሽ ከሆነ የኢትዮጵያ 15,000 ነው የምትመልሽ። ማክሮ ያኔ እኔ ተጠያቂ አይደለሁም። በቃ ምንም የለብኝም። እሺ በቃ ስለ ሀሳብ ለኹዱድ ንገረኝ። እኔ ወደ ታች ወርዳለሁ። ጀዛከላህ አላህ ይጠብቅ። ከተመቸ ካልተመቸ ችግር የለም። ምን እሺ አውርቱኝ በቃ ሀሳብ ለኹዱድ ያኔ ሱረቱል ብሩጅ ላይ አለ። እሺ ጀዛከላህ። እሺ ዳጊ ጥያቄ አለ? አዎ ወሰዋለ። እሺ ጥያቄ ምንድን ነው? ጥያቄ ሳይሆን እስቲ የኖህን ታሪክ ነገር ዛሬ የኖህን ታሪክ። አዎ ኑህ አለይሂ ሰላም ከነቢያቶች መካከል አንድ ነቢይ ነው። አላህ ስብሓነሁ ወተዓላ ልኮታል። ወአወል ሩሱል ኢላ አህሊ ልአርድ በምድር ሰዎች ላይ የመጀመሪያው መልእክተኛ። ያ ማለት ሽርክ ከእርሱ በፊት የለም ነበር። ከኑህ አለይሂ ሰላም በፊት ምድር ሁሉ እንዳለ አንዱን አምላክ አላህን በብቸኝነት የሚገዙ ነበሩ። በእርሱ ላይ በፍጹም የሚያጋራ አካል የለም ነበር። ካነ الناس أمة واحدة ይላል አላህ። ለዚህ ማስረጃ በቁርአን ላይ ሰዎች ሁሉ በአንድ መንገድ ላይ ነበሩ፣ በተውሂድ ላይ ነበሩ ይላል። فبعث الله النبيين مبشرين ومنذرين ከዚያ በኋላ አላህም መልእክተኞችን አብሳሪና አስጠንቃቂዎችን ላከ እያለ ይናገራል። ስለዚህ እስከ ኑህ አለይሂ ሰላም ዘመን ድረስ ሽርክ የለም። ሌላ ወንጀሎች ነበሩ። ሰይጣን ግን ሽርክን ማሰራት አልቻለም። በዚያ ዘመን የሞቱ ሰዎች ሽርክ የለባቸውም፣ እድለኛ ናቸው። በአላህ ላይ በፍጹም የማያጋሩ ነበሩ። እንደአጠቃላይ ኑህ አለይሂ ሰላም በተላከበት ዘመን የዛኔ ነው ሽርክ የተነሳው። ሽርክ የተነሳው የዛኔ በ5 ሰዎች አማካኝነት ነው። እነዚህ 5 ደጋግ ሰዎች ናቸው። አላህን በጣም የሚገዙ ሰዎች ናቸው። በጣም አምልኮ የሚያበዙ ሰዎች ናቸው። ስማቸው ማን ይባላል? ወድ ሌላ ማን ነው? ሱዋዕ፣ የጉት፣ የዑቅ፣ ነስራ ይባላሉ። እነዚህ 5 ሰዎች በሱረት ኑህ ላይ ተገልጸዋል። የኑህ ምዕራፍ በሚል በቁርአን ላይ እነዚህ ሰዎች ምን አይነት ሰዎች ናቸው? በጣም አላህን የሚገዙ ደጋግና መልካም ሰዎች ነበሩ። ሞቱ። የማይሞት የለምና። ከጊዜ በኋላ የዚህ አካባቢ ሰዎች ምን አደረጉ? እነዚህን ደጋግ ሰዎች ሰይጣን በመካከላቸው መጣና ለነዚህ ለህዝቦቻቸው ምን አለ? እነዚህ ሰዎች አላህን በጣም ይገዙ ነበር። መልካም መስሎ ነው የሚቀርባቸው ሰይጣን። እንደነርሱ ትሆኑ ዘንድ የእነርሱን ማንነት እያስታወሳችሁ እነርሱን እያያችሁ በአምልኮ ተጠረክሩ ዘንድ በእነርሱ መቃብር ላይ ለምን የእነርሱን ምስል አትሰሩም አላቸው።
ከዚያም በኋላ ጥሩ ሐሳብ ነው ብለው ይሄን ነገር እነርሱ አደረጉ። ወዲያው አምልኮ አላላቸውም። ተመልከቱ፣ የመጀመሪያውን ትውልድ ምን አደረገው? ምስላቸውን ስሩ። እነዚህን ሰዎች እየመጣችሁ ቀብራቸው ላይ ባያችሁና ባስታወሳችሁ ቁጥር የእነርሱን ጠንካራነት አስታውሳችሁ እናንተም ጠንካራ ትሆናላችሁ በአምልኮ የሚል ነገር ነው እንትን ያስባላችሁ የገባባችሁ። ሰሩ፣ የእነርሱን ምስል ሰሩና በመቃብሮቻቸው ላይ ያደረጉ። እነርሱን እየመጡ ያያሉ፣ ይመለሳሉ፣ አምልኮ ላይ ይጠነክራሉ ማለት እነሱን በማስታወስ ልክ ይሄ ትውልድ እንዳለቀ ቀጣይ ትውልድ ላይ መጣ ሰይጣን። እነዚህን እኮ አባቶቻችሁ የሰሯቸው አምልኮ ያደርጉላቸው ነበር ወደሚል ውስወሳ ላይ ገባላቸው። ያለ እነዚህ መቃረብ አትችሉም፣ እናንተ ደካማ ናችሁ፣ ኃጢአተኛ ናችሁ። ልክ ዛሬ ከይቅርታ ጋር የክርስቲያን ሕዝብ ያለበት መንገድ ማለት ነው። አንድ አምላክ አለ ብላ ያምናሉ። ጥሩ እንደው በሶስት አካል የተገለጠ ምናምን የሚለውን ተውና እንደዛ ብላ ያምናሉ። ከዛ ምን ይላሉ? እኛ ጻድቅ አይደለንም ኃጢአተኞች ነን። ከዚያስ የግዴታ መካከለኛ አማላጆች ያስፈልጉናል አሉ። ከዚያስ ጻድቅ ብለው የሚያስቧቸውን ከመላእክትም ሆኑ ከሰዎች አደረጉ በመካከላቸው። እነ መልአኩ ገብርኤል እነ ሚካኤል፣ ከሰዎችም ልክ እንዲሁ እነ መሲሁን እነ ማርያም ሌሎችን ምናምን አደረጉ። ልክ እንደዛ ነበር የተጀመረው ባዕድ አምልኮ። የመጀመሪያው ባዕድ አምልኮ ይሄ ነው መሰረቱ። እኛ ጻድቅ አይደለንም ብለው ራሳቸውን ወሰኑ። በቃ ከዚያስ ከአምላክ ጋር ለመቃረብ የግዴታ መካከለኛ ያስፈልጉናል አሉ። ከዚያ በኋላ ለነዚያ የመጡ ይሰግዱ ጀመር። የምን ስግደት? የአምልኮ ስግደት አይደለም ይሏቸዋል። ታዲያስ የአክብሮት ስግደት ነው። እንዲያማልዱን እንጂ ሌላ ነገር አይደለም። ደግሞ እኛ እናመልካቸውም ነው የሚሉ ይሰግዳሉ፣ ይለምኗቸዋል፣ ይጠሯቸዋል። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ይሄንን ባዕድ አምልኮ ነውና ከዚህ መንገድ ይቆጠቡ ይርቁ ዘንድ በሚል ኖህን አስነሳላቸው በመካከላቸው። ኖህ ተላከ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ አፈላ ተተቁን ይላል በሱረት ሁድ ላይ። ምን አለ? በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ አለ አምላክ አላህ። እርሱም ምን ብሎ ተናገራቸው? ያ ቀውሚ ዕቡዱ ላህ፣ ህዝቦች ሆይ አላህን ተገዙ። ማ ለኩም ሚን ኢላሂን ገይሩህ፣ ከእርሱ ውጭ ሌላ አምላክ የላችሁም አላቸው ይላል። አፈላ ተተቁን፣ ለመሆኑ እርሱን ብቻ አትፈሩትምን ይላቸው ነበር ይላቸዋል። እና ስለዚህ የኖህ ታሪክ ይሄ ነው። ኖህ በህዝቦቹ መካከል 950 ዓመት ሲያስተምራቸው ቆየ። ለዚህም ማስረጃ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢተ ፊህም አልፈ ሰነትን ኢላ 50 ዓማ። ኖህንም በእርግጥ ወደ ህዝቦቹ ልኬዋለሁኝ ካለ በኋላ አላህ ሱብሓነሁ ወተዓላ በመካከላቸውም እያስተማራቸው 1000 ዓመት ቆየ። 50 ዓመት ሲቀር አለ። ያ ማለት 950 ዓመት እያስተማራቸው ቆይቷል። ነገር ግን ያመኑለት በጣም ውስን ሰዎች ነበሩ። ወማ አመነ መዐሁ ኢላ ቀሊላ አለ አምላካችን አላህ። ከእርሱ ጋር ግን ጥቂት ሰዎች እንጂ አላመኑም ነበር ይላል። በጣም ይገርማል። ኑህ በጣም አስተምሯቸዋል። የዛኔ ሰዎች የሚኖሩት እድሜ 1700፣ 800፣ 900 ዓመት ነበረ። እድሜያቸው በጣም ረጃጅም እድሜ ነበር። ያን ሁሉ አስተምሮ በጣም ውስን ሰዎች ናቸው ያመኑለት። ዑለሞች 80 ሰዎች ናቸው የሰለሙለት ያመኑለት ይባላል። እንዳለ ትውልድ ሁሉ የዛኔ ባረጀ ቁጥር እየመጣ ልጆቹን የልጅ ልጆቹን ሰብስቦ ይመጣና ሽማግሌው ኑህ እያስተማሩ ዳዕዋ እያደረጉ ያ ሽማግሌ ይመጣና ዘርማን ዘሩ ሰብስቦ ልጆቼ ሆይ ይሄ ኑህ ይባላል፣ አንዱን አምላክ አላህ በብቸኝነት አምልኩ እያለ ያስተምራል። እነዚህን አማልክቶቻችሁን እንድትርቁ ይናገራችኋል፣ እንዳትሰሙት። ላ ተዘሩነ ወደን ወላ ሱዋዐን ወየጉሰ ወየዑቀ ወነስራ፣ እነዚህን እንዳትተዉ አማልክቶቻችሁን እያሉ ያስተባብራሉ ከፊቱ። ይህን ሁሉ አደረገ። አላህ መጨረሻውን ነገረው። ወኡሕየ ኢላ ኑሕን፣ ወደ ኑሕም መልእክቴን አስተላለፍኩለት አለ። እነሁ ለን ዩእሚነ ሚን ቀውሚከ ኢላ መን ቀድ አመን። ኑህ ሆይ አለው አላህ ከህዝቦችህ አሁን ከአንተ ጋር ካመኑት ውጭ ሌላ የሚያምን የለም ከዚህ በኋላ ነው። የወደፊቱን ሁሉ የሚያውቅ አምላክ ነውና በቃ እነዚህ ደርቀዋል አናምንም አሉ። ፈላ ተብተኢስ ቢማ ካኑ የፍዓሉን፣ ሲሰሩ በነበረው ስራ ግን እንዳትቆጭ እንዳታዝን አብሽር አለው አላህ። አንተ አድርስ ያልኩህን መልእክት አድርሰሃል፣ ግዴታህን ተወጥተሃል። በእነርሱ ላይ ነው ተጠያቂነቱ። ምንም እንዳታዝን እንዳትክዝ አለው አላህ። ወስናዒል ፉልክ፣ ይልቁንስ አሁን የማዝህን አድርግ አለው። ኑህ ዱዓ አደረገ። ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደያራ፣ ጌታዬ በምድር ላይ አንድንም ከሃዲ ሳትተው አጥፋቸው ብሎ ጸሎት አደረገ። አላህም ኑህን ምን አለው? ወኡሕየ ኢላ ኑህ ወስናዒል ፉልክ አለው። መርከብን ስራ አለው፣ ጀልባን ስራ። ቢአዕዩኒና ወወሕይና፣
በእኔ ቁጥጥር በአይኔ ቁጥጥርና ልክ እንዲሁ ደግሞ በእኔ ትእዛዝ በማዝህ መሰረት ስራ ነው አላህ ሱብሓነሁ ወተዓላ። ከዚያ በኋላ መርከብን መስራት ጀመረ። መርከብን ሲሰራ ይሳለቁበት ነበር ህዝቦቹ። ምክንያቱም ባህር የለም በዛ አካባቢ፣ ዝናብም የለም፣ ደረቅ የብስ ላይ ነው እየሰራ ያለው። ይወታቸዋል ወየስነዑ ልፉልክ ወስነዕ ልፉልከ ቢአዕዩኒና ወሒና ወላ ትኻጢብኒ ፊ ለዚነ ዘለሙ ኢነሁም ሙግረቁን አለው። እነሆ ሆይ እነዚያ ነፍሳቸውን በክህደት የበደሉ ሰዎችን ስለ እነርሱ እንዳትጠይቀኝ እነርሱ ከሚሰምጡት ናቸውና አለው። ወየስነዑ ልፉልክ ጀልባዋንም መስራት ጀመረ። ወኩለማ መረ ዐለይህ መለኡ ምን ቀውሚህ ሰኺሩ ሚን ከህዝቦቹ ታላላቅ ተጠሪዎች የሚባሉ በእርሱ ፊት ባለፉ ቁጥር ይሳለቁበትም ነበር አለ አምላክ አላህ። እንዴት በዚህ የብስ ላይ የብስ ትሰራለህ? ወሬ ልትሄድ ነው? ዝናብ የለ፣ ጎርፍ የለ፣ ውሃ የለ፣ ለምንድን ነው የምትሰራው? ይሳለቁበት ነበር። ሰኺሩ ሚን ቃለ ኢን ተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማ ተስኸሩን። ኑሕን ቀጥ ብሎ እየሰራ ምን ይላቸው ነበር? ዛሬ በእኛ ብታላግጡና ብትሳለቁም ነገ እኛ በእናንተ የምናላገጥባቸውና የምንሳለቅባቸው ጊዜ ይመጣል አላቸው። ፈሰውፈ ተዕለሙነ መን የእቲህ ዐዛቡን ዩኽዚህ ከእኛ ወይንም ከእናንተ ማንኛችን ላይ አዋራጅ የሆነ ቅጣት እንደሚመጣበትም ወደፊት ታያላችሁ ታውቃላችሁ ይላቸዋል። ወየሒሉ ዐለይህ ዐዛቡን ሙቂም ሐታ ኢዛ ጃአ አምሩና ለአምላካችን አላህ ይጥፉ የሚለው ትእዛዜን በመጣ ጊዜ አለ። የአላህ ትእዛዝ መጣ በቃ። ወፋረት ተኑሩ ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ኖህ ሆይ በመርከቡ ላይ ከእያንዳንዱ ፍጥረት ወንድና ሴት ጥንድ እያደረግክ መርከቡ ላይ አስገባለሁ። ከዝሆንም ከአንበሳ ከነብርም ከአህያ ከሁሉም እንዳለ ወጡ ወንድና ሴት እየሆኑ እንዲሁም ደግሞ ማን አለ ያመኑት ሰዎች ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ወአህለክ ቤተሰቦችህንም አስገባለሁ ኢላ መን ቀድ አመን ወአህለከ ኢላ መን ሰበቀ ዐለይሂ አልቀውሉ ንግግር የቀደመባቸው ሲቀሩ አለ። ያ ማለት ያላመኑትን ብቻ ሲቀር እነሱ እንዳታስገባ ነው። ወማ አመነ መዐሁ ኢላ ቀሊል ከእርሱ ጋር ውስን ሰዎች እንጂ አላመኑም ነበር አለ። ይገርማል። 950 ዓመት አስተምሮ ነው 80 ሰዎች ናቸው ያመኑለት ይባላል። በጣም ውስን ሰዎች ናቸው ያመኑትም አለ አላህ። ወቃለ እርከቡ ፊሃ ኑሕ ምን አላቸው ለህዝቦቹ? በሉ በጀልባዋ ላይ ውጡ ሁላችሁም ተሳፈሩ አላቸው። ቢስሚላሂ መጅሪሃ ወሙርሳሃ ኢነ ረቢ ገፉር ረሒም ወሂየ ተጅሪ ቢሂም ፊ መውጂን አለ አምላክ አላህ። አላህ ስብሓነሁ ወተዓላ በዚህ ጊዜ ምን አደረገ? ወሂየ ተጅሪ ቢሂም እርሷም ትጓዝባቸው ጀመር አለ። ማለት ይዛቸው ትጓዝ ጀመር። ፊ መውጂን ከልጅባል በማዕበል ላይ ልክ እንደ ተራራ መስላ። አላህ ስብሓነሁ ወተዓላ ወቂለ ያ አርድ ብለዒ ማእኪ ወያ ሰማኡ አቅሊዒ እያለ ተናገረ። ሰማይ ሆይ ያለሽን ውሃ አውርጅ አላት። ምድር ሆይ ያለሽን ውሃ አውጭ አላት። ከሰማይ ከምድር ውሃ እንዳለ ዓለም በማዕበል ተጠለቀለቀች። ወሂየ ተጅሪ ቢሂም ፊ መውጂን ከልጅባል ልክ እንደ ተራራ እርሷ ትጓዝ ጀመር። በቃ ወናዳ ኑሑን ኢብነሁ ኑሕ በዚህ ጊዜ ልጁን መጣራት ጀመረ። ገና ማዕበሉ እየመጣ እያለ ያ ቡነየ እርከብ መዐና አለው። ልጄ ሆይ ና ከእኛ ጋር ተሳፈር። ወላ ተኩን መዐል ካፊሪን ከካህዲያኖች ጋር አትሁን እነሱ ይሰምጣሉና። የኑሕ ልጅ ግን ምን አለ? ቃለ ሰአዊ ኢላ ጀበሊን ያዕሲሙኒ ሚነል ማእ አይ አባዬ እሷን መርከብ አምኜ ከዚህ ማዕበል በፍጹም አልሳፈርም። ሰአዊ ኢላ ጀበል ወደዚያ ተራራ እጠጋለሁኝ እንጂ አለ። ያዕሲሙኒ ሚነል ማእ ከማዕበሉ ከውሃው የሚጠብቀኝ ወደሆነው አለ። ተራራ ላይ ጫፍ ላይ ወጣለሁኝ ከዛ እኔን አያሰምጠኝም ነው። እቺ ግን መርከብህ እዚች ጋር እቺን አምኜን ያልመጣም አለ። ቃለ ላ ዓሲመ አልየውመ ሚን አምሪላሂ ኢላ መን ረሒም ልጄ ሆይ ዛሬ ከአላህ ቅጣት ከአላህ ትእዛዝ የሚጠበቅ ማንም የለም እነዚህ አላህ ያዘነላቸው ብቻ ሲቀሩ አለው። ይህን አንድ ሁለት እየተባባሉ ና አትምጣ እየተባባሉ ና አልመጣም እየተባባሉ ወሓለ በይነሁማ አልመውጁ በመካከላቸው ማዕበሉ ገባ አለ አምላካችን አላህ። ፈካነ ሚነል ሙግረቂን ልጁም ከሚሰምጡት ከሰመጡት ሆነ አለ። ወቂለ ያ አርዱ ብለዒ ማእኪ ወያ ሰማኡ አቅሊዒ ወጊض አልማኡ ወቁድየ አልአምሩ ወስተወት ዐለል ጁዲ وقضي الأمر يعني ነገሩም ተፈጸመ በቃ አለቀ። ወስተወት ዐለል ጁዲ መርከባቸውን ጁዲ በሚባል ተራራ ላይ አረፈች። ኢራቅ ላይ ይገኛል።
وقيل بعدا للقوم الظالمين እነዚያ ነፍሳቸውን ለበደሉ ሰዎች በሉ ራቁ ተባሉ ማለት እሺ አጎትህ ልጅ አግብተህ ወለድኩኝ እሺ ና ግባና ከዚህ ርዕስ በኋላ ቀጥለን እናወራለን እሺ ልኬልሃል ለጌታ ሰው ና ግባ እባክህ ግባ ጠብቅናችን እናወራለን እሺ ወንዴ ነበር መጽሐፍ ቅዱስ ላይ ያጎት ልጆች እንደተጋቡ ነቢያቶች እንደተወለዱ ታውቁ ያጎት ልጅ ማግባት ዝሙት ነው ወንዴ ወይ ይሰማኛል ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው አይደል የወለዷቸው ያጎት ልጅ ማግባት ዝሙት ከሆነ ሙሴና አሮን የዝሙት ልጆች ናቸው አይደል ጌታ እኔ እየጠየቅኩ ያለሁት ይሰማል ወላሂ በራሱ ጊዜ ወረደ ያው መልስን ስላገኘ ነው ቢወርድም ችግር የለው እንደ መጽሐፍ ቅዱስ ያጎትና ያጎት ልጆች ተጋብተዋል ያጎት ልጅ ማግባት ዝሙት ነው ካላችሁ ነብያቶችን የዝሙት ልጅ ያደረጋቸው ነው ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው የወለዷቸው እንበረመም ያጎት ልጅ ወካብድና ገባ ሙሴንና አሮንንም ወለደችለት ለሳያችሁ እኔ ከራሴ እንዳይመስላችሁ እኔ ከራሴ አንዳች አልናገርም እንዳነበብኩ እናገራለሁ ንግግሬም ቅን ነው በማስረጃ እንጂ ለማስረጃ አልናገርምና ይላል ቃሉ ሲናገር ቆይ ላሳያችሁ ነው ያው ይታያችኋል እንበረምም የአጎቱን ልጅ ወካብድን አገባ ከዚያስ አሮንንና ሙሴንም ወለደችለት ከዚያስ የእንበረምም የህይወቱ ዘመን 137 ዓመት ነው ይላል ያ የአጎት ልጅን ማግባት ዝሙት ነው ካላችሁ ሙሴና አሮን የዝሙት ልጆች ናቸው ማለት ነው የጌታ ሰው የዝሙት ልጅ ከሆኑስ ዲቃላ ወደ እግዚአብሔር ጉባኤ ይግባ ይላል ስለዚህ እግዚአብሔር ሙሴና አሮንን በመምረጡ ተሳስተዋል ልትሉ ነው ማለት ነው ምክንያቱም የዲቃላ ልጆችን መርጧልና ያ ይታያቸዋል ቁጥር 1 ለፉት ቁጥር 2 ላይ ምን ይላል ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል ዲቃላ ማለት በዝሙት የተወለደ ልጅ ነው አይደል ሙሴና አሮን በዝሙት የተወለዱ ናቸው አይደል እንደናንተ ያጎት ልጅን ማግባት የዝሙት ከሆነ ያውና እነሱ ለእግዚአብሔር ጉባኤ ራሱ ብቁ አልነበሩ ነገር ግን አሮን ካንተ ተደርጎ ተመርጧል ሙሴ ልክ እንደሆነ ነብይ ነው ስለዚህ የዲቃላ ልጆች ናቸው እያላችሁ ነው እስልምና ላይ ትችትን ይዛችሁ ስትመጡ ጊዜ ወላሂ ተመልሰው ራሳቸውን ነው የሚጎዳቸው ሙስሊሞች ላይ ለመተኮስ ያቀባበላችሁት መሳሪያ ምልስ ብሎ ግንባራቸውን ወደዚያ ነው የሚመለሰው ወታቻለ አይደለ ያጎት ልጅን ማግባት ችግሩ ምንድነው ምንም አይደለም አንድ ሰው ወንድሙን እህቱን የስጋ ወንድም እህቱን ቢያገባ ይሄ ኃጢያት ነው እኛ ጋር እንዳውም ከስጋ በላይ ይጨምራል የትቢ እህት ወንድምን ማግባት አይቻልም አንድ ህፃን ልጅ መጥቶ ከሌላ የተወለደ ከኔ እናት ጋር መጥቶ ቢጠባ ያን ህፃን ልጅ የእርሱን እህትም ሆነ ወንድሞች ማግባት ለኛ አይፈቀድም ያን ሁሉ ይጨምራል እኛ ስለሆነ እንዳው እናንተ ጋር እንደዛ ይባል ነገር የለም ይሄ ነው እሺ ለማንኛውም ታሪኩን ልጨርስላችሁ የኖህን ታሪክ አዎ ጨርስ ደግሞ በዛ ላይ እንትን ለኖይ 3 ልጆች አሉ እና ሴሚ ካሚና ያፌት 3 ልጆች አሉ ከነሱ ደግሞ የማን ልጆች ናቸው ነጮቹ የማን ልጆች ናቸው ሀባሾች እንትን ጥቁሮቹ የምረው እሱ እንትን ጨምር ኦኬ አሁን ወደዛ እንጨርስ ከዚያ በኋላ ኑህ አለይሂ ሰላም ልጁን ምን አለው ያ ቡነየ እርከብ معنا ولا تكن مع الكافرين እያለው ልጄ ሆይ ከኛ ጋር ና ተሳፈር ከካህዲያኖች ጋር አትሁን ተሰምጣለህ እያለ እየተናገረው አይ وقال سآوي إلى جبل يعصمني من الماء እኔ ወደሚጠብቀኝ ወደ ሆነው ወደ ተራራ እጠጋለሁኝ ወደ አንተ ጋር ከመርከቡ ላይ አልመጣም አለ ገብታችኋል አይደል በዚህ ጊዜ ሰመጠ ልጁ وحال بينهما الموج فكان من المغرقين ለምለካቸው ማዕበሉን በመካከላቸው ገባና ልጁ ከሰመጡትም ሆነ አለ وقيل يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين ونادى نوح ربه በዚህ ጊዜ ኑህ አለይሂ ሰላም
ጌታውን አላህን ለመነ። ፈቃለ ረቢ ኢነ ብኒ ሚን አህሊ፣ ጌታዬ ሆይ ልጄ ከቤተሰቦች መካከል ነው። ወኢነ ዋዕደከ ልሐቅ፣ የአንተ ቃልህ ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙ ልሓኪሚን፣ አንተ የጥበበኞች ጥበበኛ የሆንክ አምላክ ነህና አለ። እና ልጄን አድንልኝ ነው መልእክቱ ከዚህ ሁሉ። ቃለ ያ ኑሕ ኢነሁ ለይሰ ሚን አህሊክ፣ አላህ ስብሓነሁ ወተዓላ ምን አለው? ኑሕ ሆይ እርሱ ከቤተሰቦችህ አይደለም። ለምን? ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው ጥሩ አልነበረምና አለ። ከሃዲ ነበረ ልጁ። ቤተሰብ ሊባል የሚችለው በእምነት መሰረት እንጂ በስጋ አይደለም። እዚህ ቦታ ላይ ያለው ቦታቸዋል። ኢነሁ ዐመሉን ገይሩ ሷሊሕ፣ እርሱ ስራው መጥፎ ነበርና ክህደት ነበር። ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም፣ እውቀት በሌለህ ነገር ላይ አትጠይቀኝ አለው። ኢኒ አዕዙከ አን ተኩነ ሚነል ጃሂሊን፣ እኔ ከማይማኖቹ እንዳትሆን እመክርሃለሁኝ አለው። ወዲያው ኑሕ ዓለይሂ ሰላም ተጸጸተ። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ ጌታዬ ሆይ እውቀት በሌለኝ ነገር ላይ አንተን ከመጠየቅ በአንተ እጠብቃለሁኝ አለ። ወደ አላህ ወዲያው ሸሸ። ያ ሰላም፣ ነቢያቶች መሸሻቸው መጠጊያቸው አላህ ስብሓነሁ ወተዓላ ነበር። አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም፣ እውቀት በሌለኝ ነገር ላይ ከመጠየቅ በአንተ እጠብቃለሁኝ። ኢኒ አዑዙከ አን አስአለከ ማ ለይሰ ወኢላ ተግፊር ሊ ወተርሐምኒ፣ የማትምርልኝና የማታዝንልኝ ከሆነ ግን አኩን ሚነል ኻሲሪን፣ ከከሰሩ ሰዎች እሆናለሁኝ፣ እባክህ ዘንልኝ ይህን በመጠየቅ ያለ። ነቢያቶች ትንሽዬ ስህተት እንደ ትልቅ ነው የሚያዩት። ቦታቸዋል። ከዚህ አላህ ስብሓነሁ ወተዓላ ምን አለ? ቂለ ያ ኑሕ እህቢጥ ቢሰላሚን ሚና ወበረካቲን ዐለይክ፣ ኑሕ ሆይ እህቢጥ ውረድ ከጀልባው ላይ አንተና ህዝቦችህም ውረዱ። ቢሰላሚን ሚና ከእኔ በሆነ ሰላም እና ወበረካቲን ዐለይክ በአንተ ላይ በሆነ በረከት። አላህ ስብሓነሁ ወተዓላ ባረከው ኑሕንና ከእርሱ ጋር ያሉ አማኞች። ሁለተኛው የሰው ዘር መነሻ እነርሱ ናቸው። የመጀመሪያው አደም ነው። ከዚያ በኋላ ዓለም ከጠፋች በኋላ በኑሕ ዘመን አንድ ብሎ የተነሳው ከኑሕ ዓለይሂ ሰላም እና ከእርሱ ጋር ካሉ ቤተሰቦች ነው አማኞች። ወዐላ ኡመሚን ሚመን መዐክ፣ ይህ በረከት በአንተ ላይ እና ቤተሰቦች ላይ ብቻ ሳይሆን ከአንተ ጋር ባሉ ትውልዶችም ላይ አማኝ ትውልዶች ላይ። ወኡመሙን ሰኑመቲዑሁም ሱመ የመስሁም ሚና ዐዛቡን አሊም፣ ከአንተ ጋር ካሉ ትውልዶች ደግሞ ወደፊት ጸጋዬን አጣቅሟቸውና ከዚያ በኋላ ሰማሚ ቅጣት ይነካቸዋል ከእኔ የሆነ ብሎ ተናገረ። ወደፊት ከእነዚህ ደግሞ እንደገና ዳግም በአዳም ልኮ እንደሚገባ ምናምን አላህ ስብሐነሁ ወተዓላ ያውቃልና ወደፊትም እያነገረ تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا فاصبر إن العاقبة للمتقين. لا الزيغانو በጣም የሚደንቀው የመልእክቱ ዋና ዓላማ ምንድነው? አምላክ አላህ ዝም ብሎ ታሪክ ሊነግረን ነው ስለ ነቢያት። ከታሪኩ በስተጀርባ ትልቅ መልእክት አለው። تلك من أنباء الغيب፣ ይህ ከሩቅ እውቀት ነው ሙሐመድ። ይህ የሩቅ ወሬ ነው፣ የሩቅ ዜና ነው። نوحيها إليك ወደ አንተ የማስተላለፋት ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ፣ አንተም ህዝቦችህም ከዚህ በፊት ይህን ታሪክ የምታውቁ አልነበራችሁም። ፈስቢር ታገስ። አያችሁ እዚህ ጋር ነው። ስለዚህ በህዝቦቻቸው አዛ ተደርገው ነቢ ሰለላሁ ዐለይሂ ወሰለም ለእርሳቸው ማጽናኛ ይሆን ዘንድ ነው ይህን የነቢያትን ታሪክ የሚነግራቸው። ነቢያትም ልክ እንዳንተ አስተምረው አዛ ተደርገው ተፈትነው ሶብረ አልፈዋል ታግሰው። አንተም ልክ እንደነሱ አሁን እንደነገርኩ ፈስቢር ታገስ ሊላቸው ነው። ኢነ ልዓቂበተ ሊልሙተቂን፣ የመጨረሻው ፍጻሜው እኔን ለሚፈሩ ሰዎች ነው። ደግሞ አያቸው ለኑሕና ከእርሱ ጋር ላሉ አማኞች ሆነ ፍጻሜው። አሁንም ለአንተና ከአንተ ጋር ላሉ አማኞች ነው ፍጻሜው። ታገስ ብቻ አንተ አላቸው። ቃሉንም ፈጸመ አላህ ሱብሓነሁ ወተዓላ። የመካ ከሃዲያኖች አሳደዷቸው፣ የግድያ ሙከራ አደረጉ ምናምን። ፍጻሜው ግን ለማን ሆነ? ለነቢዩ ሰለላሁ ዐለይሂ ወሰለም ሆነ። ድል አድርገው እርሳቸው። ከዚያ በኋላ እነዚያ አዛ ያደረጓቸው ሁሉ ታሪካቸው ተረሳ። ጎሳዬ ሰላም፣ እንዴት ነህ? ጎሳዬ ይሰማል? ሄሎ ሄሎ ጎሳዬ
እሱ ሰላም አለይኩም እኔ ልጠይቅ እስከሚመጣ ወአለይኩም ሰላም እሺ የኔ እንጀራ አባትና የባሌ እንጀራ አባት ለኔ አጅነቢዮች ናቸው ወይስ እንዴት ነው እና ሲቀጥል የሱፐር ማርኬት ስጋ መብላት ይቻላል አይቻልም ሁለቱም እነሱ ላንቺ አጅነቢ ነው አጅነቢ ናቸው የሱፐር ማርኬት እንጀራ ስጋ መብላት ችግር የለውም ቢስሚላህ መብላት ትችላላችሁ ማን እንዳረደው ስለማይታወቅ በምን ሁኔታ እንዳረደው ስለማይታወቅ ቢስሚላህ ብላችሁ መብላት ትችላላችሁ ቢታወቅ ኑሮ ከማንና እንዴት እንደታረደ የዛኔ በሸሪዓ ሚዛን ተመዝኑታላችሁ እሺ እሺ ጀዛኩሙላህ ኸይር ወያካ ሲቀጥል ሁሴን ግን ከይቅርታ ጋር ማለት ነው እኔ ከገባሁ ቆይቻለሁ ላይፍ ላይ ግን እስካሁን ውሃ ስጠጣ ላይም ውሃ ጥሩ ነው ጠጣ ብዙ ስለምታወራ ጥሩ አይደለም እናንተ እሺ ወንድሜ مرحبا شكرا السلام عليكم حسن وعليكم السلام ጥያቄ ነበረኝ እሺ ጥያቄሽ ምን ነው እንትን አሁን እኛ እዚህ ውጭ ሀገር ያለነው ሴቶች አብዛኛው ሰዎች መነጽር ትክክለኛ አለባበሱ እንደዚህ ነው ብለው ያስባሉ በጣም ነው የተሳሳቱት ትክክለኛው አለባበስ ወአለይኩም ሰላም ወራህመቱላሂ ወበረካቱ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ጥያቄ ነበረሽ አይሰማም ለራስሽ ድምፅሽን ከፍ አድርገሽ ስልኩን 1-5 ሜትር ጠጋ በይው ከዛ በደንብ ይሰማል እሺ ሳይሆን አይሰማም አሁን ይሰማል ቶሎ በይ ፈጠን በይ ባትሪ ሊዘጋ ነው ማለት ነው እሺ ጥያቄ በሙስሊም መቃብር ውስጥ እንጨለቅም አንድ ሴት ይዛ ማለት ነው እዛ መቃብር ውስጥ ቡና ታፈላለች ከዛ ከጓደኛ እንጨት እየለቀምን እናንተ ሴት ልጅ መቃብር ውስጥ እንጨት ይለቅማል እንደ ሴት ልጅ መቃብር ይገባል ወይ አለች ራሷን ሴት ናት ያኔ እኛ ምን ማድረግ ነው ያለብን አሁን ባለማወቅ ነበር የለቀምነው እንጨት መቃብር ውስጥ አሁን እኛ ግፋው ምንድነው ማለት ቀብር የተቀበረበት ቦታ እየሄዳችሁ እንጨት እየለቀማችሁ ነው ወይንስ ምንድነው መቃብር ውስጥ ነው ሙስሊም መቃብር ውስጥ እኮ መቃብር የሚቀበር ቦታ ውስጡ ነው ገብታችሁ ወይንስ ከላይ መቃብር ያለበት አካባቢ እንጨት እየለቀማችሁ ነው ውስጥ ላይ ገብተን እንዴት ውስጥ ላይ ሰውየው ተቀብሮ የለ እንዴ ያለ ማወቅ እንጨት ለመልቀም ገብተን ሴትዮዋ ሴት ልጅ መቃብር ውስጥ መግባት አይቻልም ብላ አባረረችን ከዛ እንደማይቻል ደግሞ እኔ ግዴታ ጥያቄ ማድረግ መጣሁኝ እኮ ሸግቶ አዳምጪ መቃብር የተቀበረበት የታጠረበት ግቢ ውስጥ ገብተን እንጨት እየለቀምን ለማለት ነው ጥያቄሽ ታይው መቃብሩ የተዘረጋ በጣም ሰፊ መቃብር ነው ያኔ ተቀብሮበታል እኛ ገብተን እንጨት ለቀመን እሺ ማድረግ ነው ያለብን ግፋራው እሺ አዳምጪ ሸግቶ
እንጨት መልቀም በዚያ ውስጥ በሚለው መቃብሩን እንዳትረግጡ ተጠንቅቃችሁ መልቀም ከቻላችሁ ችግር የለው። መቃብር መርገጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ላለ ሰው ብቻ ሳይሆን የሞተንም ሰው ማክበር እንዳለብን፣ ያ ማለት አስክሬኑን እንደፈለግን መጫወት እንደሌለብን ተናግረዋል። هذا هو الإسلام። ይሄ ነው ኢስላም ብለው ማለት በህይወት ያለን ሰው ብቻ ሳይሆን ከሞተን በኋላ ሰውየው حتى አጥንቱን ብታገኙ አደራ እንዳትሰብሩ፣ እንዳገኛችሁት በእንደዚያው እንደገና መልሳችሁ ቅበሩ ብለዋል። እሺ መቃብርን ስለመርገጥ قال النبي صلى الله عليه وسلم لا تجلسوا على القبور ولا تصلوا إليها አደራ መቃብር ላይ እንዳትቀመጡ ወደ እርሷም ዙራችሁ እንዳትሰግዱ አሉ። ያ ማለት ቀብሩን እንደ ቂብላ አቅጣጫ አድርጎ ተጠቅሞ ከፊቱ መስገድ አይቻልም። ሁለተኛ قال النبي صلى الله عليه وسلم لأن أجلس على جمرة فيصل ذلك إلى جسدي أو إلى عظمي أحب إلي من أن أجلس على المقابر أو كما قال النبي صلى الله عليه وسلم. نبياتنا صلى الله عليه وسلم بنالو بمقابر لا يكمقمطنا مقابرن كمرهقت فمسات لا يتقمچ يا فمسات አቃጥሎ ሰውነቴ ላይ ቢደርስ ይቀለኛል አሉ። መቃብር ላይ መቀመጥና መቃብርን መረጋገጥ ምን ያክል ከባድ እንደሆነ ይገለጽ። ስለዚህ እዚያ መቃብር ውስጥ ገብታችሁ በሰነ ስርዓት ሳር ልታጭዱ ትችላላችሁ፣ ቀብሩን ሳትረግጡ ወይንም እንጨት ልትሰብሩ ትችላላችሁ፣ ችግር የለውም። ቀብሩን የምትረግጡና የምትቀመጡበት ምናምን ከሆነ ግን እሱ ተከልክሏል። እሺ እሺ ገፋራው ምን እናድርገው ነው? የዛኔ ያለፈው አልፏል። ስላለፈው ተውበት ማድረግ ከዚህ በኋላ ግን በነገሮች መሰረት ነው። እኛ ደግሞ ዝም ብለን ለዛው ቀብር ሰደቃ ብንሰጥስ? ያኔ ቀብር ጋር ሄዶ አምልኮ መስራት አይቻልም። ቀብር ሄዳችሁ ለሰውየው ዱዓ ማድረግና ኢስቲግፋር ማድረግ ብቻ ነው። ያ ሴቶች ቤታችሁ ለያኔን ማድረግ ትችላላችሁ። ቤታችሁ ዱዓና ኢስቲግፋር ለዛ ለሞተው ሰው። ወንድ ልጅ ምናልባት እዛ ከሄደ ይሄን ለማድረግ ብቻ እንጂ ለሌላም አይደለም። ለዚህ ይሄ ነው ማስረጃ የመጣበት ማስረጃ قال النبي صلى الله عليه وسلم سلوا لاخيكم التثبيت فانه الان يسأل وفي روايه اخرى قال النبي صلى الله عليه وسلم استغفروا لاخيكم فانه الان يسأل ነብያችን ሰለላሁ ዐለይሂ ወሰለም በናሉ የሆነ ሰው በጊዜያቸው በተቀበረ ጊዜ ለወንድማችሁ ዱዓ አድርጉለት እርሱ አሁን የቀብር ጥያቄን ይጠየቃልና አሉ። አያችሁ ለሞተ ሰው ዱዓ ሊያደርግ ከሆነ ችግር የለውም። استغفار ሊያደርግለት ለኃጢአቱ ምህረት ሊማጸንለት ከሆነ ልክ እንዲሁ قال النبي صلى الله عليه وسلم استغفروا لاخيكم فانه الان يسأل النبي صلى الله عليه وسلم በናሉ ለወንድማችሁ ለኃጢአቱ ምህረትን ተማጸኑለት እርሱ አሁን የቀብርን ጥያቄ ይጠየቃልና አሉ። ከዚያ ውጭ ግን እዛ ሄጄ ቁርአን እቀራለሁ፣ ሰደቃ አደርጋለሁ፣ ገለበሌ ምናምን ይሄ ያስፈልጋል። ሶላት ሰግዳለሁ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም لا تصلوا الى القبور አሉ። ወደ ቀብር ሄዳችሁ እንዳትሰግዱ ብለዋል። እሺ ሚላድ ማክበር ምን እንዴት ይታያል? ምን አልሽኝ? ሚላድ ያኔ ልደት ልደት ማክበር አይቻልም። ማን ስለሆነ ለዋንኛው ልደት ማክበር አይቻልም። እሺ በቁርአን በሐዲስም ላይ ልደታቸውን አክብሩ የሚል የለም። በዚህ አጋጣሚ መውሊድም አይቻልም። አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩ አላለም። የነብያት ልደት ማክበር አይቻልም። ለሰው እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው እንዴ? አልሐምዱሊላህ ደህና። ውሱ ከኒካ በፊት የተረገዘ ልጅ ካለ የተረገዘው ልጅ የዚና ልጅ ነው ተብሏል። እሺ ሰዎች የዝሙት ባለቤት ናቸው። ያ ልጁ ላይ ምንም ወንጀል የለበትም። ነገር ግን ያ ሰውዬ አባቱ ተብሎ ሊጠራ ይገባም ነው። ይሄ ነው አገላለጹ። እሺ ከዛ በኋላ ቢጋቡስ ኒካው ውድቅ ነው የሚሆነው? ከዚያ በኋላ ተውበት አድርገው ስላለፈው ኒካ አስረው ቢጋቡ ችግር የለውም። ኦኬ ስለዚህ ስላለፈው ነገር ተውባ ነው ማድረግ ያለባቸው ማለት ነው። ማለት አሁን እርጉዞና ገባችሁ ባሏል ከተጋቡ በኋላ እየኖሩ ማለት እርጉዞና ነው ያገባችሁ። ማሻ እርግዝና ላይ ሳልስ ኒካ ማሰር አይቻልም።
ያገባት ከፈለገ ያሰውየው ልታገባ ከፈለገች ልጁን ከወለደች በኋላ ነው ኒካ የሚታሰረው ስላለ ኦልሬዲ ተጋብተው እየኖሩ እኮ እንደገና መደገም አለበት ኒካው ማለት ነው። አሁን ተፋተው እንደገና ኒካ መታሰር አለበት። ምንድነው የሚፋቱት? ኒካ የላቸውም ያልኩሽ እኮ ነው። አሁን መፋታት አይጠበቅባቸውም። እንደ አዲስ ኒካ ማሰር ነው የሚጠበቅባቸው። በእርግዝና ጊዜ የታሰረው ኒካ ስህተት ነውና በእርግዝና ጊዜ ኒካ አይታሰርም። ስለዚህ እስከዛሬ ተጋብተው የኖሩበት ጊዜ ሐራም ውስጥ ናቸው ማለት ነው። ባለማወቅ ነው። ከዚያ በኋላ ኒካ አስረናል ብሎ እስከዛ የኖሩት እንደ ወንጀል አይቆጠርባቸውም። ባለማወቅ ነው። ባለማወቅ ወንጀል የሰራን ሰው አላህ እንደ ወንጀል አይቆጥርበትም። ኦኬ። በኋላ ግን ኒካ ማሰር አለባቸው። እሺ ሹክራን። ጎሳዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጎስነት ጎሳለም ምትህን አንሳ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ ጎሳ? እሺ ጥያቄ ነበረኝ። ሁለት ጥያቄ አለኝ። አንደኛው ሀይድ ላይ ሆና የተፈታች ሴት ኒካህ ይወርዳል ሙሉ በሙሉ? ሴት ልጅን በአራት ጊዜ መፍታት አይቻልም። ወንዶች ባካችሁ አዳምጡ። በአራቱ በምነግራችሁ ጊዜያቶች መፍታት አይቻልም በፍጹም። አንደኛ ሴት ልጅን የወር አበባ ላይ ሳለች መፍታት አይቻልም። ከሀይዷ እስክትነጻ መጠበቅ አለበት። ሁለተኛ ሴት ልጅን በወሊድ ደም ላይ ሳለች ጊዜ መፍታት አይቻልም። ልጅ ወልዳ ከዚያ በኋላ ባለው ደም ማለት ነው ከደሙ እስክትነጻ መጠበቅ አለበት። ምናልባት ካልተስማሙና በቃ ምንም መፍትሄ ከሌላቸው በዚህ ጊዜ ላይ ከሆነች ይታገስና ጊዜው ሲያልቅ ጊዜ ከዚያ በኋላ። ሶስተኛ ሴት ልጅን በአንድ ቃል 3 ጊዜ መፍታት አይቻልም። 3 ጊዜ ፈትቼሻለሁ አይባልም እንደዚህ። አራተኛ كذلك لا يجوز له أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها وهي على طهارتها قبل الجماع. አንድ ሴት ከሀይዷ ነጽታ ከዚያ በኋላ ባሏ ከተገናኛት በዚህ ሁኔታ መፍታት አይችልም። ሀይድ እስክታይ እንዳደስ ጠብቆ ከዚያ ምንም ሳይገናኛት በንጽህናዋ እያለች እዛ ነው የሚፈታው። እነዚህ አራቶቹ የፍቺ አይነቶች ምን ይባላሉ? الطلاق البدعي ቢድዓዊ የሆኑ ፍቺዎች በቁርአንና በሐዲስ ያልተፈቀዱ የፍቺ አይነቶች ማለት ነው። ፍቺዎቹ አይቻልም ማለት ግን በዚህ ሁኔታ ቢፈታስ ኒካው ይወርዳል አይወርድም? እሱ ሌላ ጥያቄ ነው። በሀይድ ጊዜ ሚስቱን ቢፈታ ሰውየው ኒካሁ ይወርዳል አይወርድም ወደሚለው ስንመጣ ጊዜ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን ዑመር የተባለው የዑመር ብን አልኸጣብ ልጅ ሚስቱን በሀይድ ላይ ሆና ፈታት። በሀይድ ላይ መሆኗን እያወቀ فجاء عمر بن الخطاب رضي الله عنه وأخبر ذلك للنبي صلى الله عليه وسلم. عمر بن الخطاب ولا النبي صلى الله عليه وسلم قامت أنا للنبي صلى الله عليه وسلم نقرأته أنت يا الله ملك تنياوي لجي عبد الله مستون بحيد لا يالج فتاتكو. فغضب النبي صلى الله عليه وسلم. النبي صلى الله عليه وسلم بتام تقوتو بزيك زي نبياتنا صلى الله عليه وسلم بتام تقوتو لمن هنا درجة يأتيني بها لوت يزهل لي نعرف نورت ይዘውት መጣ። ለምንድን ነው የተቆጡት? ሰው ቢያጠፋ ይቆጣል ነው አይቆጡም እኮ አውቆ ስላጠፋ ነው። በሀይድ ላይ ሆና ፈታት። ይህን ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አስተምራቸው እንደማይቻል በዚህ ነገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ተቆጡትና ምን አሉ? ረጅዐሃ አሉት፣ መልሳት ቶሎ በል ወአምሲክሃ ዐንደክ ከአንተ ጋር አስቀምጣት። ثم انتظر حتى تطهر ከዚያም ካለችበት ከአሁኑ ሀይድ እስክትጸዳ ድረስ ጠብቅ። وبعد ذلك كذاب بوهلا إن شئت طلقتها وإن شئت أمسكتها كذاب بوهلا بنصحنا يالك ነው ከፈለክ የምትፈታው ከፈለክም ደግሞ ወደ ቤትም ማስቀረት በዛው ትችላለህ ብለው ነገሩት። አያችሁ አይደል? ስለዚህ ነው አውቆ ሆድ ብሎ ኒካ ሀይድ ላይ ያለች ሼክ አብዱል ዐዚዝ ኢብኑ ባዝ ይሄን ሐዲስ ያዙና ምን አሉ? ባል ሚስቱን ሀይድ ላይ እንዳለች እያወቀ ሆድ ብሎ ከፈታ ኒካሁ አይወርድም በዚህ መሰረት አሉ። ነገር ግን ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው خلاص ኒካሁ ወርዷል። ይሄ ነው። እሺ
እሺ ሁለተኛው ጥያቄ ደግሞ ማለት ነው የሉጥ ህዝቦች ሲሰሩ የነበረውን ስራ የሰራ ሰው ሁክሙ ምንድነው? القتل. قال النبي صلى الله عليه وسلم من وجدتموه يعمل عمل قوم لوط فاقتلوا الفاعل والمفعول به. ግብረ ሰዶም ስራ ሲሰራ ብትወብትስ ነው የተባለው። ብትወብትስ ፈጸመበት በፊት ከተወበተ ወደ አላህ ሱብሓነሁ ወተዓላ نعم إلا الذين تابوا من قبل أن تقدروا عليهم على الله እነዚያን ህጉን ሳትፈጽሙባቸው የተወበቱት ሲቀሩ